ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደሚታወቀው ከዚህ በፊት ኬሚስትሪ ግሬድ 11 ሌሰን 20 ላይ ፕሪፓሬሽን ኦፍ ኢስተር ኤንድ ዩዝ ኦፍ ኢስተርስ በተመለከተ ተምረናል። ዛሬ ቀጥታ የምናየው ሌሰን 22 ፋት ኤንድ ኦይልስ ይሆናል። ፋት ኤንድ ኦይልስ እንግዲህ እንደተለመደው እንደማንኛውም ሌሰን የራሱ ኦብጀክቲቭ አለው። ኦብጀክቲቭ ከዚህ ሌሰን መጨረሻ ምንድን ነው ማወቅ የሚጠበቅብን ምን አቺቭ ማድረግ ይጠበቅብናል የሚለውን ስናይ እንግዲህ የመጀመሪያው at the end of this lesson ማለት ነው you will be able to define fat and oils. fat and oils የሚለውን define ማድረግ መቻል ይጠበቅብናል። The other one is write the general structural formula for fat and oils. General structural formula መጻፍ የፋትና የኦይልን። The other one is write structure of some common triglycerides. እንግዲህ some common structure of triglyceridin ራይት ማድረግ ወይም መጻፍ ይጠበቅብናል ማለት ነው። ሌላው describe physical properties of fat and oils. የፋትንና የኦይልን ፊዚካል ፕሮፐርቲ ምን እንደሚመስል ዲስክራይብ ማድረግ ይጠበቅብናል ወይም መግለጽ ይጠበቅብናል ማለት ነው። ሌላው explain the hardening of oils. እንግዲህ hardening of oils በተመለከተ ማብራራት ይጠበቅብናል። እንግዲህ hardening of oils ስንል process of converting oils to hard fat ማለት ነው። ዘን መጨረሻ ላይ explain what rancidity ምን ማለት ነው rancidity የሚለውንም እንዲሁ ኤክስፕሌን ማድረግ ይጠበቅብናል። ትንሽ በዛ ይላሉ። ይሄ የመጨረሻው ሌሰን ነው ከጥያቄ በስተቀር ማለት ነው። ከዚህ በኋላ ያሉት ሪቪው ኤክሰርሳይዝ እና እንዲሁም ደግሞ ከኋላ የተወሰኑ ኤክሰርሳይዞች ያልሰራናቸው አሉ። እነሱን የምንሰራ ይሆናል ከኤክሰርሳይዝ 6.12 ጀምሮ ማለት። So let's come to source of fat and oils. When you come to sources of fat and oils are esters. እንግዲህ ፋት ወይም oil የምንላቸው ምንድናቸው? ኢስተርስ ናቸው። they are triesters of glycerol. triesters of glycerol which are collectively known as ምን ይባላል? triglyceride ወይንም ደግሞ or triacyl glycerols እንለዋለን። እንግዲህ they are triesters of glycerol ነው የምንላቸው ፋትና ኦይልን ማለት ነው። So ይሄ the triesters of glycerol ምንለው which are collectively ምን እንለዋለን? triglyceride ወይንም ደግሞ ምን እንለዋለን? triacyl glycerols ብለን እንጠራዋለን ማለት ነው። glycerol contains 3 alcohols group. እንግዲህ glycerol የምንለው 3 OH group ወይም alcohol group አለው ወይም OH group ማለት ነው and therefore can form 3 ester group. ስለዚህ ምን ይፈጥራል ማለት ነው? 3 esters group ይፈጥራል ማለት ነው። Fat and oils are widely found in nature. እንግዲህ ፋት ወይም ኦይል የምንላቸው በብዛት የምናገኛቸው በተፈጥሮ ነው። in nature especially in living things. ህይወት ባለው ነገር ማለት ነው። they have long hydrocarbon tails. እንግዲህ they have long hydrocarbon tails. What? Fat and oils ማለት ነው which are derived from carboxylic acid which makes them what? hydrophobic. derived የሆነው ከማን ነው? ከካርቦክሲሊክ አሲድ። ይሄ ደግሞ ምን ያደርገዋል? ሃይድሮፎቢክ ከዚህ በፊት ዲስከስ እናደርግ ታሳቡስ ከሆነ ሄቲንግ ዋተር ማለት ነው። ሃይድሮፊሊክ ከሆነ ግን ላቪንግ ዋተር ማለት ነው። ይሄ ውሃን የሚጠላ ማለት ነው ሃይድሮፎቢክ የምንለው። so a triglyceride is called a fat. እንግዲህ triglyceride fat እንለዋለን መቼ? if it is solid or semi solid at room temperature. ልብ በሉ triglyceridin ፋት የምንለው መቼ ነው? if it is solid ሲሆን በጠጠር መልክ ወይንም ደግሞ በከፊል ጠጠር semi solid at room temperature ከሆነ triglyceride ምን እንለዋለን? ፋት እንለዋለን። it is called an oil ወይንም ደግሞ ኦይል እንለዋለን። መቼ ነው ኦይል የምንለው? if it is liquid at room temperature. at room temperature liquid ከሆነ triglyceride ምን እንለዋለን? ኦይል እንለዋለን።
at room temperature ሶሊድ ወይም ደግሞ ሰሚ ሶሊድ ከሆነ ምን እንለዋለን? ትራይግሊሰራይድን ፋት እንለዋለን ማለት። Triglycerides obtained from animals are usually solid። እንግዲህ ይሄ ትራይግሊሰራይድ የምንለው ከአኒማል የሚመጣው ይሄ ትራይግሊሰራይድ ዩዥዋሊ ምንድነው? ሶሊድ ነው። እንግዲህ ፋት የምንለው መቼ ነው ብለናል? ኦኬ ፋት የምንለው at room temperature በሶሊድ ወይም ሰሚ ሶሊድ ሲገኝ ነው ብለናል። ሶ ከአኒማል የሚመጣው ትራይግሊሰራይድ ምንድነው? ሶሊድስ ነው። while those of plants origin ያላቸው ወይም ከእጽዋት ማለት ነው are generally oils። ከእጽዋት የሚመጡ ደግሞ ወይም የእጽዋት ኦሪጂን ያላቸው መነሻ ምንድነው? ይሄ ኦይል ነው ማለት ነው። therefore we commonly say animal fats and vegetable oils። so ምን ማለት እንችላለን? ከዚህ በመነሳት we commonly say animal fat and vegetable oils. note that edible vegetable oils are entirely different from mineral oil such as petroleum። edible ማለት የሚበላ ማለት ነው። ኦኬ የሚበላ ማለት ነው። the edible vegetable oil የምንለው ከቬጂቴብል የምናገኘው edible የሚበላው ዘይት ማለት ነው። edible oil ሙሉ በሙሉ የተለየ ነው ከማን? ከሚኒራል ኦይል። ለምሳሌ ሚኒራል ኦይልን ማን መውሰድ እንችላለን? ፔትሮሊየምን መውሰድ እንችላለን ማለት ነው። ሶ ሚኒራል ኦይልስ አር ሎንግ ቼይን አልኬንስ። እንግዲህ ሚኒራል ኦይል የምንለው ሎንግ ቼይን አልኬንስ ነው። ሎንግ ቼይን አልኬንስ ልብ በሉ። ሶ ይህም በዚህ መልኩ ካየን አሁን ደግሞ ምንድነው የምናየው? ስትራክቸር ነው። ስትራክቸር ኦፍ ፋት ኤንድ ኦይልስ፣ የፋት እና የኦይል ስትራክቸር ምን ይመስላል የሚለውን የምናይ ይሆናል ማለት። ፋት ኤንድ ኦይልስ አር ትራይስተርስ። እንግዲህ ምንድነው ብለናል? ፋት ኤንድ ኦይልስ ትራይስተርስ ናቸው ብለናል መጀመሪያ ላይ። ሶ ቫሪዬሽን ኢን ዘ ስትራክቸር ፋት ኤንድ ኦይልስ ኦከር ኢን ፋቲ አሲድ ፖርሽን ኦፍ። እንግዲህ ቫሪዬሽን የሚኖረው ልዩነት የሚኖረው variation in the structure, okay, fat and oil occur yet no in fatty acid portion of fat, portion of glyceride ወይንም ደግሞ triacyl glycerol ከዚህ ላይ ነው ማለት ነው። so fat and oils are represented by the following general structural formula። እንግዲህ ፋት እና ኦይል በሚከተሉት ጀነራል ፎርሙላ እዚህ ጋር ሪፕሬዘንት ማድረግ እንችላለን ማለት ነው። እንግዲህ እዚህ ጋር እንደምታዩት ትራይግሊሰራይድ ነው ወይንም ደግሞ ትራይአሳይል ግሊሰሮል የምንለው እዚህ ጋር እንደምታዩት CH2O C double bond O አለ R እዚህ ጋር CH እዚህ ጋር ተመልከቱ R1 R2 R3 አለ። ኦኬ እዚህ ጋር CH2OH አለ CHOH አለ CH2OH አለ። ሶ እንግዲህ ይሄ ግሊሰሮል ነው። ግሊሰሮል የምንለው ደግሞ 3 OH ግሩፕ አለው ወይም አልኮል ግሩፕ አለው ብለናል አይደለ? CH2OH CHOH CH2OH this is what glycerol። so እንግዲህ in this case R1 አለ R2 አለ R3 አለ። so እነዚህ R1 R2 R3 የምንላቸው ወይም አልካይል ግሩፕ የምንላቸው where ምን ሊሆን ይችላሉ? ተመሳሳይ ሊሆን ይችላሉ ወይንም ደግሞ ዲፈረንት ሊሆን ይችላሉ። እነዚህ ግሩፕ maybe the same ሊሆን ይችላል or different hydrocarbon group ሊሆን። fats are esters of glycerol and mostly saturated fatty acid። እንግዲህ ፋት የምንላቸው esters of glycerol ናቸው። ኦኬ ግሊሰሮል እዚህ ጋር እንደምታዩት and mostly saturated fatty acid ናቸው። whereas oil ማለት ግን ምንድነው? oil ምንለው are liquid esters primarily derived from what? unsaturated fatty acid። እንግዲህ ፋት የምንለው it's mostly saturated fatty acid ነው። oil ግን የምንለው liquid esters primarily derived from common unsaturated fatty acid and what? glycerol። derived የሚሆነው ከማን ነው? ከunsaturated fatty acid እና glycerol ነው ማለት ነው። ማን? oil። the acid portion ወይም the acid part of fat እንግዲህ acid ፓርቱ ማለት ነው of the fats and oil almost always contain even number of carbon atoms። acid ፓርቱ የፋትም ሆነ የኦይል almost በሚባል ደረጃ ወይም ሙሉ በሙሉ በሚባል ደረጃ even number of carbon atom ነው ያለው። even number of carbon atom ነው። ኦኬ even number of carbon atom ነው ያለው። ኦድ አይደለም። ኦኬ look here the structure for some common triglycerides are shown below።
ጋር ተመልከቱ CH2O T double bond O CH2 ስንት ጊዜ 16 ጊዜ ማለት ነው ይሄን 16 ጊዜ TH2 ከመጣ ባጭው ነው ይሄን የጻፍነው CH3 ሶ አሁን እዚህ ጋር ሶ ይሄ ምንድነው ኢቭን ነው ኦኬ ኢቭን ነው እንግዲህ እዚህ ጋር CHO C double bond O CH2 16 CH3 CH2O C double bond O CH2 16 CH3 ሶ ይሄ ግሊሰሪል ትራይ ስትሬት ሶ ይሄ ምንድነው የምንለው ግሊሰሪል ትራይ ስቴሬት ኦኬ ስቴሬት እንለዋለን ወይንም ደግሞ ስቲሪን ፋትስ እንለዋለን ማለት ነው ስቲሪን ፋትስ ሶ እዚህ ጋር ያለው ደግሞ ግሊሰሪል ትራይ ኦሌት ኦኬ ግሊሰሪል ትራይ ኦሌት ወይንም ደግሞ ኦሊን ኦይል እንለዋለን ግሊሰሪል ትራይ ኦሌት ኦኬ ትራይ ኦሌት ወይንም ኦሊን ኦይል ይባላል ማለት ነው TH2O C double bond O C17 ኦኬ ይሄ እዚህ ጋር ያለው ማለት ነው ሶ እንግዲህ ይሄን ይመስላል ስትራክቸሩ ማለት ነው ስትራክቸሩ ይሄን ይመስላል ይሄ ኦይል this fat ኦኬ ኦሊን ኦይል ይሄ ደግሞ ፋት የምንለው እዚህ ጋር እንደምታዩት በዚህ መልኩ ስትራክቸሩን በዚህ መልኩ ማስቀመጥ ይቻላል ማለት ነው ሌላው በዚህ ሌሰን ላይ የምንመለከተው ፊዚካል ፕሮፐርቲስ ኦፍ ፋት ኤንድ ኦይልስ ነው የፋት እና የኦይል ፊዚካል ፕሮፐርቲው ምን ይመስላል እንግዲህ ፋት ኤንድ ኦይልስ have common physical properties including they are what greasy to touch okay touch ለማድረግ greasy ነው and have lubricating okay properties ነው እንግዲህ lubricating ማለት ምንድነው ሶ እንግዲህ ግሬሲ ማለት የሆነ ቅባታማ ነው እንግዲህ touch ስናደርገው to the touch and have lubricating ለማለት ለሻ ማለት ነው properties ማለት ለስ ባህሪያት ያለው they are not readily volatile አይደለም but is volatile አይደለም and also maybe burned ሊሆን ይችላል without leaving any residue እንግዲህ residue leave ሳያደርግ residue ማለት ዝቃጭ ነው ማለት that is what ash ማለት ነው እንደ ash so ሊሆን ይችላል maybe burn ሊሆን ይችላል ሊቀጣጠል ይችላል ማለት ነው without leaving any residue okay residue ስንል that is what ash so fat like butter the ቅቤ it large ስንል ያሳማ ስብ እንደማለት ነው and also tallow እንግዲህ tallow ማለት ምንድነው tallow ማለት solid fat of cattle and sheep okay used chiefly in the soap when the soap like እናገኘው candles and what lubricant ማለት ነው ይሄ ነው tallow ምንለው what solid at room temperature እነዚህ ምንድነው at room temperature solid ነው ማለት ነው on the other hand በሌላ መንገድ oils which are mainly obtained from plants okay ከፕላንት የምናመጣቸው ለምሳሌ ኤግዛምፕል corn oil ከበቆሎ ሊሆን ይችላል peanut oil እንግዲህ peanut oil ስንል ከኦቾሎኒ ማለት ነው ከኦቾሎኒ የሚገኝ ኦይል ሊሆን ይችላል cotton seed oil ከኮተን seed oil ከጥጥ ፍሬ ከዛ የሚመጣ ኦይል ሊሆን ይችላል ኦሊቭ ኮይራ ዘይት የምንለው ኦሊቭ ኦይል and ሶቢያን ኦይል ማለት የአኩሪ አተር ማለት ነው ሶይቢን ኦይል የምንለው የአኩሪ አተር ዘይት ወይም ከአኩሪ አተር የሚገኝ ዘይት ማለት ነው are liquid at room temperature እንግዲህ እነዚህ በሙሉ ምንድናቸው at room temperature liquid ናቸው ኦኬ liquid ናቸው ከፕላንት የምናገኛቸው እንደነገርኳችሁ corn oil peanut oil okay cotton seed oil olive oil and soybean oil የምንለው እነዚህ at room temperature liquid ናቸው ማለት the other physical properties of fat and oils all oils and fats are colorless odorless እንግዲህ colorless ናቸው color የላቸውም odorless ናቸው ሽታ የላቸውም and neutral substance ናቸው in their pure form ማለት ነው in pure form odorless ናቸው colorless ናቸው እንዲሁም ደግሞ ኒውትራል ናቸው they are what lighter than water okay ከወተር በጣም ምንድናቸው lighter በጣም ዴንሲቲያቸው በጣም less dense ናቸው ማለት ነው ከወተር የበለጡ ስለዚህ ምንድናቸው ማለት ነው immiscible with it okay ከወተር ጋር ምን አይሆንም miscible አይሆንም አይቀላቀሉም okay immiscible ማለት አይቀላቀሉም ማለት ነው ከወተር ጋር አይቀላቀሉም ምክንያቱም በጣም lighter ነው ዴንሲቲያቸው ከማን ከወተር ያነሰ ስለሆነ ማለት the other one is they are what soluble in organic solvent organic solvent soluble ናቸው ኤግዛምፕል ለምሳሌ ብንወስድ ቤንዚን ኢተር and chloroform መውሰድ እንችላለን በእነዚህ ውስጥ ምንድነው soluble ናቸው ማለት በእነዚህ ውስጥ ይሟሟሉ soluble ናቸው
ዛዘዋኒስ እንግዲህ ሃርድኒንግ ኦፍ ኦይልስ ማለት ነው። ምን ማለት ነው ሃርድኒንግ ኦፍ ኦይል? እንግዲህ ሃርድኒንግ ኦፍ ኦይልስ ማለት ሪፈርስ ቱ a process that converts liquid oil into solid or semi-solid fat ማለት ነው። ወደ ሶሊድ ወይንም ደግሞ ወደ semi-solid fat መቀየር ማለት ነው። ኦኬ ይሄ ማለት ነው። ሶ this is typically achieved through process called hydrogenation። ይሄ በምን አይነት ፕሮሰስ ነው የሚካሄደው ስንል hydrogenation ነው። So oils can be converted to fat by what? Addition of hydrogen ወይንም ደግሞ ምን እንለዋለን? ይሄን hydrogenation እንለዋለን። at what? at high pressure። እንግዲህ ይሄን ኮንቨርት ስናደርግ ፕሬሸሩ ምን መሆን አለበት? high pressure ነው። in the presence of what? in the presence of nickel or palladium at a catalyst። በዚህ ሰዓት እንግዲህ ወደ ሶሊድ ወይንም ደግሞ ወደ ሰሚ ሶሊድ ፋት ሲቀየር by using hydrogen or hydrogenation የምንጠቀመው ካታሊስት አለ። ካታሊስቱ ምን ሊሆን ይችላል? ኒኬል ሊሆን ይችላል ወይንም ደግሞ ፓላዲየም ሊሆን ይችላል ማለት ነው። So the process of converting oils to hard fat is known as hardening of oils እንለዋለን ማለት ነው። ቀደም እንደነገርኳችሁ ፕሮሰሱ እንግዲህ ኦይልን ወደ to hard fat ነው ወደ ሶሊድ ወይም ሰሚ ሶሊድ ማለት ነው። በሌላ አባባል ይሄ ምን እንለዋለን? hardening of what? oils እንለዋለን። ስለዛባኒስ እንግዲህ እዚህ ጋር this reaction የምንለው እንግዲህ ሃይድሮጂኔሽን ነው ብለናል። ሪአክሽኑ ማን ኦይልን ወደ ሶሊድ ወይንም ደግሞ ሰሚ ሶሊድ ፋት ስንቀይር ያ ሃርድኒንግ ወይንም ደግሞ ሃይድሮጂኔሽን ፕሮሰሱ ሃይድሮጂኔሽን ነው ብለናል። ሶ እንግዲህ this reaction is used in the preparation of what? margarine። እንግዲህ ማርጋሪን ምንድነው? ጀነራል ማርጋሪን ማለት considered to be what? healthier than what? butter። እንግዲህ ከበተር የበለጠ healthier ነው due to what? it's low saturated fat content አለው ተብሎ ስለሚጠበቅ ይሄ ማርጋሪን በጣም ምንድነው? ይሄ ማለት ከበተር የበለጠ ወይም ከቅቤ የበለጠ ምንድነው? ጤናማ ነው። ኦኬ healthier ነው፣ ለጤና ተስማሚ ነው ተብሎ ይታሰባል። ይሄ saturated fat have been what? linked to an increased risk of what? heart disease። እንደምታስቡት saturated fat የምንለው have been linked to an increased risk of what? heart disease ነው። so choosing margarine ማለት ማርጋሪንን መምረጥ በሌላ አባባል with low saturated fat content can be what? healthier option ነው ማለት ነው፣ ወይም ጤናማ የሆነ አማራጭ ነው ማለት ነው። so hydrogenation of vegetable oils result in what? the formation of solid fat። okay hydrogenation of vegetable oil result in the formation of solid fat። example ሸኖለጋ። ይሄ ሸኖለጋ ሲባል ሰምታችሁ ታውቃላችሁ። እንግዲህ ከአትክልት እንትን የሚል ነው፣ ቅቤ ነው፣ የቅቤ አይነት። ሶ ልክ የቅቤ ቴስት ነው ያለው ታስታውሱ ወይም ታውቁት ከሆነ which is not what? different in composition from animal fat። አይለይም። so the various carbon atom in fat and oil have different oxidation number። እንግዲህ የተለያየ ካርበን አተም መኖሩ በፋትና በኦይል ምን እንዲኖር ያደርገዋል? ምን አለው? ዲፈረንት ኦክሲዴሽን ነምበር እንዲኖር ያደርገዋል ማለት ነው። ይሄ እንግዲህ ዲፈረንት ኦክሲዴሽን ነምበሩ መኖሩ which are used as what? indicator of their what? energy content። እንግዲህ የተለያየ ኦክሲዴሽን ነምበር መኖሩ ለማን ምን አይነት አመላካች ነው? ይሄ ምንድነው የሚያመላክተው? ኢነርጂ ኮንተንትን ያመላክታል። ኢንዲኬተር ኦፍ what? their energy contents። መቼ ነው የትኛው ነው ሃይ ኢነርጂ ኮንተንት የሚኖረው የትኛው ነው ሎው ኢነርጂ ኮንተንት የሚኖረው የሚለውን ስናይ the lower oxidation number oxidation number low ያለው oxidation number ያለው higher energy content አለው of substance ማለት in other words እንግዲህ ይሄ lower oxidation number ያለው higher energy content of substance አለው ማለት እንግዲህ higher energy content ከሆነ ደግሞ ምንድነው የሚሆነው ማለት ነው? lower energy content ነው ማለት ነው። so in oil double bonded carbon atoms እንግዲህ በኦይል ላይ double bonded carbon atoms have sp2 hybridization ያለው ኦይል ላይ double bonded carbon atom ስላለ እንግዲህ እዚህ ጋር hybridization ምን አይነት ነው የሚለውን 11ኛ ክፍል ላይ አይታችሁታል ዩኒት 2 ላይ። so sp2 hybridization ነው ያለው። okay while in fat all carbon atom fat ላይ ግን all carbon atoms in hydrocarbon tails have sp3 hybridization ያለው። ልብ በሉ ኦይል ላይ sp2 hybridization ነው፣ ነገር ግን በፋት ላይ ምን አይነት hybridization ያለው? sp3 hybridization ያለው። vegetable oils differ from animal fats። እንግዲህ vegetable oil የምንለው ከአኒማል ፋት ይለያል። okay in the processing higher degree unsaturation
okay, higher degree unsaturation, but could have double bond. Okay, double bond allow. So the number of fats also contain sites of what? Unsaturation. Okay, number of fats allow usual site of what? Unsaturation equal. Like what? Vegetable oil. Unsaturation in fat tends to lower its melting point. እንግዲህ በፋት ውስጥ ያለው unsaturation መኖሩ ምን እንዲሆን አድርጎታል? low melting point እንዲኖረው አድርጎታል። so is low melting point መኖሩ ደግሞ tends to make what? it liquid at room temperature. melting point low መሆኑ ሞዴት ምን እንዲሆን አድርጎታል? liquid እንዲሆን አድርጎታል። ኦኬ በፈሳሽ መልክ እንዲገኝ አድርጎታል። at what? at room temperature. Saturated fats. እንግዲህ saturated fat is found in many foods. ኦኬ በተለያዩ ምግቦች ላይ ይገኛል including ለምሳሌ animal food like beef, chicken, ዶሮ፣ lamb, pork and veal በመሳሰሉት ላይ ይገኛል። ወይም ደግሞ ኮኮናት ኦኬ ኮኮናት በኮኮናት ውስጥ palm kernel oils የምንለው አለ። ይሄ ዘንባባ ዘይት የምንለው ነው። እንደገና dairy product ላይ ያሉ የወተት ተዋጽኦ ላይ ለምሳሌ butter, ቅቤ፣ አይብ የመሳሰሉት ማለት ነው። and whole milk and what? lard. Unsaturated fats are found in two main type. እንግዲህ saturated አይተናል። unsaturated በሁለት መልኩ ልናየው እንችላለን። የመጀመሪያው mono unsaturated fat እና poly unsaturated fat በመባል በሁለት መልኩ ልናገኘው እንችላለን። እንግዲህ mono unsaturated fat ስንል it can be found in avocado ላይ ለምሳሌ የምናገኘው nut, seed ወይንም ደግሞ like ካሽዊስ ወይም ደግሞ ፒካንስ ካሽዊንስ ምንለው የሆነ ኪድኒ ኦኬ ፒካንስ አልሞንድስ ኤንድ ኦልሶ ፒነትስ ኦኬ መሳሰሉት ቬጂቴብል ኦይልስ ላይክ ካኖላ ኦሊቭ ኦኬ ፒነትስ ኦኬ ስታፍ ሲሴም ላይክ ሰሊጥ እንደማለት ነው ሰንፍላወርስ የመሳሰሉት እነዚህ ሞኖ አንሳቹሬትድ ፋትስ በእነዚህ መልኩ ይገኛል ማለት ነው። ሌላኛው polyunsaturated fat የምንለው it can be found in fatty fish like what? herring, mackerel, salmon, trout, smelt fish, okay? oil, nut and seeds like what? cashews ቅድም እንዳየነው pecans, almonds and peanuts. okay vegetable oil የምንለው ደግሞ like what? canola, corn, okay flax seeds, soybean ከዚህ በፊት እንዳየነው sunflowers በመሳሰሉት እነዚህ ፖሊ አንሳቹሬትድ ፋት በዚህ መልኩ በእነዚህ ላይ ይገኛል ማለት ነው። የመጨረሻው ሌላው የምናየው እዚህ ራንሲዲቲ ነው። እንግዲህ ራንሲዲቲ ማለት ምንድን ነው? እንግዲህ ራንሲዲቲ ማለት unpleasant smell ወይንም ደግሞ ቴስት ማለት ነው። that develop in fat በፋት ውስጥ ወይንም ደግሞ በኦይል ማለት ነው። when they undergo chemical change that we call it rancidity እንለዋለን። ራንሲዲቲ ይሄ የሚሆነው ለምንድን ነው ካልን due to what? oxidation ወይንም ደግሞ hydrolysis. so fat and oils are quite reactive substance. okay when stored for any considerable length of time, okay ረዘም ላለ ጊዜ stored ሲሆን especially when the temperature is high, okay and the air has free access, okay to them, they deteriorate. ይሄ እንግዲህ they deteriorate and spoil ምን ይሆናሉ? ይበላሻሉ። okay they deteriorate and spoil. okay እንግዲህ ኤር የሚያገኙ ከሆነ okay high temperature እንደገና free access air ካላቸው ምን ይሆናሉ ማለት ነው? ይበላሻሉ። deteriorate. okay deteriorate and spoil. among the various fats and spoilage takes the form of what? rancidity. okay rancidity. fat and oils develop unpleasant odor due to what? rancidity. እንግዲህ rancidity ስንል unpleasant የሆነ ስሜል ነው ወይም ቴስት ነው ማለት ነው። ይሄ ደግሞ ዴቨሎፕ የሚሆነው መቼ ነው? ይሄ ዴቨሎፕ የሚሆነው በፋት እና በኦይል ነው when undergo what? chemical change. እንግዲህ chemical change ስንል due to ምን ሲኖር ነው? ኦክሲዴሽን ወይንም ደግሞ ሃይድሮሊሲስ ሲካሄድ ነው ብለናል። ሶ እንግዲህ እዚህ ጋር ፋት ኤንድ ኦይልስ ዴቨሎፕ what? unpleasant odor due to what? rancidity. እንግዲህ rancidity ማለት ኦክሲዴሽን ወይንም ደግሞ ሃይድሮሊሲስ ሲኖር ይሄ rancidity ተፈጠረ ወይም unpleasant smell እንዲኖረው ሆነ ማለት ነው ወይም ተደረገ ማለት ነው። ሶ it is caused mainly due to what? the hydrolysis of ether, okay linkage and oxidation across the double bond. እንግዲህ ይሄ የሚሆነው
ኦክሲዴሽን ወይም ሃይድሮሊሲስ ሲኖር ነው አክሮስ ደብል ቦንድ ብለናል ቀደም ሲልም so the rancidity of a given fat is not what necessarily the result of long storage under unfavorable condition ይሄ ግዴታ ላይሆን ይችላል okay for long period of time ብለናል አይደለ ነገር ግን rancidity of a given fat is not what necessarily the result of long storage and favorable condition okay necessarily ላይሆን ይችላል not what necessarily but the fats may have been what spoiled million ይችላል ሊበላሽ ይችላል ነው spoiled and what rancid okay from the amount of what its production okay this will what inevitable be true when the materials from which it was produced እንግዲህ ከተመረተበት ማለት ነው have what undergone decomposition so in the other word በሌላ አባባል to obtain sound and sweet fat that the raw material must be sound and sweet መሆን አለበት ያ ማለት ምን ማለት ነው it must be what processed okay speedily before what it gets time to decompose and this must be done under clean and sanitary conditions clean በሆነ ወይም sanitary condition መካሄድ መቻል አለበት ማለት the fat obtained must be stored under favorable condition and its consumption should not be delayed እንግዲህ የሚመጣው ፋት ስቶርድ መሆን ያለበት under favorable condition ነው እንዲሁም ደግሞ ኮንሰምፕሽኑ should not be delayed መዘግየት የለበትም ማለት ነው ለረጅም ጊዜ እንዲቀመጥ መሆን የለበትም the consumption should not be delay መሆን የለበት እንግዲህ ጠቅለል ባለ መልኩ ይሄን ይመስላል ከዚህ በኋላ ያሉት ኤክሰርሳይዝ 6.12 ያሉት ጥያቄዎችና ሪቪው ኤክሰርሳይዞች ይሆናል የሚቀርቡን እንግዲህ ጥያቄዎችን በተገቢ ሁኔታ የምንሰራቸው ይሆናል እንደተለመደው ሼር ሰብስክራይብ ላይክ ማድረጋችሁን አትርሱ በሚቀጥለው ሌሰን እስከምንገናኝ መልካም ጊዜ ፀሐይ ነው ላልተማረ ሰው ግን ቀኖች ጨለማ